If you would like to build your home beautifully, modernly and comfortably, just like this, watch this video until the end to discover inspiring design idea, practically construction tips and valuable knowledge. If you enjoy the video, don't forget to like, share and follow the page for more content. መኖሪያ ቤታችሁ ልክ እንደዚህ ውብና ዘመናዊ ምቹ አድርጋችሁ ለመገንባት የሚረዱ ሐሳቦችን፣ የዲዛይን ጥበቦችን እና ጠቃሚ የግንባታ ምክሮችን ለማግኘት ይህንን ቪዲዮ እስከ መጨረሻው ተመልከቱት። ቪዲዮውን ከወደዳችሁት ላይክ ማድረግ፣ ሼር ማድረግ እና ገጹን መከተል አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ተከታታዮች እንደናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋራ ሁሉ ሰላም ሁሉ መልካም። ከእናንተስ እንዴት ነው? ሰላም ነው? አልሐምዱሊላህ ከኔ ጋራ ሰላም ነው። ያው ሰሞኑን ትንሽ ጠፋ ብያለሁኝ። ትንሽ ቢዚ ነገር ነበርኩና ጠፍቻለሁ ማለት ነው። ከተወሰነ ቀናት መጥፋት በኋላ ዛሬ ብቅ ብዬላችኋለሁ። ለእናንተ መኖሪያ ቤት ሰሪ ለሆናችሁ ወንድሞች ጠቃሚ መረጃ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ለመመልከት ስትጀምሩ ደግሞ ላይክ በማድረግ ጀምሩ። አሁን በቀጥታ ወደ ቪዲዮ አልፋለሁ። ይዤላችሁ መጣሁኝ ያልኩት ቪዲዮ ምንድን መሰላችሁ? ያው መኖሪያ ቤታችሁን ትሰራላችሁ፣ ታስመርጋላችሁ፣ ላሜራ ታስገጥማላችሁ፣ ታስገራርፍላችሁ። ነገር ግን ብዙ ሰው እየረሳው ወይም እንደ ቀላል እያየው ጃምፕ የሚለው የሚዘለው ነገር አለ። በኋላ ላይ ግን ፊኒሽንግ ለማሰራት ሲታሰብ እንደገና ያልታሰበ ወጭ የሚያስወጣ ነገር ነው። እሱ ምንድነው? ቤት ውስጥ ሽንት ቤት አለ፣ ሻወር አለ። ነገር ግን ለዛ ለሻወሩ የውሃ መግቢያ መስመር አለመኖሩና ደግሞ ወደ ውጭ የሻወሩን እጣቢ ውሃውን ወደ ውጭ ይዞ የሚመጣ ቢቢሲ፣ እንደዚሁም ደግሞ የሽንት ቤቱን ጽዳጁን ወደ ሴፍቲ ታንከር ይዞ የሚመጣ ቢቢሲ አለመሰራት፣ እንደዚህ አይነቱ ነገር ለአልታሰበና ለከባድ ወጪ እየዳረጋቸው ይገኛል። እነማንን? እህት ወንድሞችን ምን የሚያደርጉን? መኖሪያ ቤት የሚያሰሩን። ስለዚህ መቼ ላይ ነው መሰራት ያለበት? እንደዚሁ አይነቱ ቤቱ ተሰርቶ ካለቀ በኋላ ገረገንቲ ያር ከተደረገ በኋላ ውሃ ልክ ሊታሰር ሲሆን ጀስት እንደዚህ አይነቱ ውሃ ልክ ሲታሰር በስተውጭ እንደዚህ አይነት ወንዝ ነገር መሌ ነገር የቢቢሲው መምጫ መንገድ ተዘጋጅቶ መቀመጥ አለበት። ከዛ ሳካ ውስጥ ደግሞ ገረገንቲ ተሞልቶ አርማታ ሊደረግ ሲሆን የውሃ መስመሮቹ እና የቢቢሲው ጽዳጅና ፍሳሽ ይዞ የሚመጣው ቢቢሲ አብሮ ከመሬት ውስጥ መቀበር አለበት። እንደዛ አድርጋችሁ ብታሰሩ ቆንጆ ነው። ዝም ብላችሁ የይድረስ ከምታሰሩ ቀደም ተከተሉን ጠብቃችሁ ብታሰሩ ቆንጆ ነው እላለሁ። ይታያችኋል። እና አሁን ድንጋዩ ሁሉ ሊፈራርስ ነው። ሲሚንቶ ወይትነህ፣ አሸዋ ወይትነህ፣ ባለሙያ ግንበኛ ወይትነህ ከሚባለው በተጨማሪ የስራውን ጥራት ትንሽ ዝቅ የማድረግ ባህሪ ያለው እዚህ ተናክሶ ለብዙ አመት ይቆያል የተባለው ድንጋይ በእንደዚህ አይነት መልኩ እየተመታ እየተፈረከሰ እንደዚህ በጎረቤት የተደረደሩ የውሃ ልክ ማጠናከሪያ ድንጋዮች ጥንካሬያቸውን የማላላት ባህሪ ይኖራል ማለት ነው። በስተ ውስጥ ደግሞ ሊሾውን በመዶሻ እየተመታ ሲሰነጣጠቅ አሁንም እንደዚሁ ሌላውን ክላስ ሊሾውን የማፈንዳት ባህሪ ይኖረዋል ማለት ነው።
ከዚያ በመቀጠል ደግሞ የውሃ መስመሩን በዚህ አይነት መልኩ ከነገርኳችሁ ካሳየኋችሁ በኋላ ቀጣይ ወደ ምንድነው የሚሄደው? ይሄ መሬቱ እንደዚህ አርማታ ወይም ማንኪያ ሊሾ ሆኖ ካለቀ በኋላ ወደ ምንድነው? ወደ ምርግ ግርግዳውን ወደ ማስመረቅ ነው የሚከደው ማለት ነው። እናማ ግርግዳችሁን ስታስመርጉ ያው ብዙ ሰዓት ነግሬያችኋለሁ። የደረሳችሁ ደርሷችኋል። ላልደረሳችሁ ወጪ የማትፈሩ ከሆነ እንደዚህ አድርጋችሁ ብታስመርጉት፣ እንደዚህ አድርጋችሁ አስመርጋችሁ ብትተውት ጅብሰም ቻክ ሲሰራ ስራው ያማረ የተዋበ ጥራት ያለው ጥንካሬ ያለው የሚሆነው የዚህ አይነቱ አመራረግ ነው ማለት ነው። ነገር ግን ወጭ ያስወጣል። እንደምታዩት ይሄ የተሰነጣጠቀው ይሄን የሚስተካከለው የሚመረገው በምንድን ነው? በጂፕሰም ኃይል ነው። ጂፕሰም ይፈጃል። የባለሙያ የመስሪያ ዋጋም ይጨምራል። ከዛ በመቀጠል ደግሞ ዘመናዊ ጂፕሰም ኮርኒስም ሆነ ፕላስቲክ ኮርኒስ ስታሰሩ ከኮርኒስ በላይ ያሉትን ቀሪ ቦታዎች ልጥፍ ከሆነ ጀስት መጀመሪያ በወፍራሙ ሰጋቱራ ተቦክቶ በጂፕሰም መለሰኑ ቆንጆ ነው። ለምን ጠቅማል ካላችሁ ከላይ ያለው ጭቃ እየረገፈ ኮርኒሱ ላይ እየረገፈ ኮርኒሱን የማበሰስ ባህሪ እንዳይኖረውና ቤት ውስጥ ለሚኖረው ሰውዬ ደግሞ ቀጭ እያለ ሰላምን እንዳይረሳ ይጠቅማል ማለት ነው። ከተተወ ይሄ የመርገፍ ባህሪ ያለው ይታያችኋል። ይሄ ከጊዜ በኋላ ይሄ ልጥፍ ስለሆነ ከጊዜ በኋላ ምን የመሆን ባህሪ ያለው ጭቃ ነውና እየበሰበሰ የመርገፉ አይቀሬ ነው። የዛን ሰዓት ቤት ውስጥ የሚኖረውን ሰው ይህን ረግፎ ፕላስቲክ ኮርኒስ ላይ ቢያርፍ በጣም ነው ቀጭ ቋቋ እያለ ወይኔ ኮርኒሱ ተገነጠለ፣ ተሰበረ፣ መጣ፣ አረፈብኝ የእንደዛ አይነት ስጋት ያሳድራልና ይህ ከመሆኑ በስተፊት እስከ ቆርቆሮ ድረስ ልክክል ልምጥጥ አድርጎ ማሰራት አለባችሁ። የጂፕሰም ወጪ እንዲቀንስላችሁ ከፈለጋችሁ ይህንን ጭቃውን አስተካክላችሁ ማስለሰን አለባችሁ። ከተለሰነ ልስን ከሆነ ጂፕሰም ቻክ መሰራት አይችልም እንዴ? ይችላል። ልስኖቹን አንዳንድ ቦታ ቆፈር እያደረጉ በወፍራሙ ሰጋቱራ አድርጎ ቆንጆ አድርጎ ቻክ ማሰራት ይቻላል ነው የምላችሁ። ይህንን ቤት ጂፕሰም ኮርኒስ ነው የምሰራው። መጀመሪያውን እንደዚህ አሳይቻችኋለሁ። መጨረሻው ደግሞ ምን እንደሚመስል አሳያችኋለሁ ኢንሻአላህ። አላህ በሰላም ሰርተን የምንጨርሰው ያድርገን። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።